የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው 12 ሚሊዮን ብር ከዛም መደናቀፍ ላለመወናቀፍ ማግባት እቺ እህቴ ትጠይቅበታለች። አንድ ሪያል ብሰጥ ያ ሪያል እዚህ ስቱዲዮ ላይ የገባው እያንዳንድ ዘፈን የሚመረተው በዚህ ስቱዲዮ ላይ እያንዳንድ ነሺዳ ሙዚቃ ሽርክ ዘፈን እዚህ ስቱዲዮ ላይ የሚቀረጸው ነገ አንቺ አላህ ይጠይቅሻል። ለበይክ اللهم ለበይክ ለበይክ لا شريك لك ለበይክ إن الحمد ያረፋ ቀን እቺን አንድ ዱዓ ሳታረጉ በፍጹም ያረፋ ቀን መውጣት የለበትም። እቺ ዱዓ ሁሉንም ወንጀሎቻችሁን ታስምራለች። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا السلام عليكم ورحمة الله وبركاته. سلام ودنا يتكبر عشان الكتاتوش بلا شبت يا الله سلام إذن تردي شرط إن شاء الله زارم كم قند تملك كتاتوت أنا جاجريت ودودي تمرت عندهم دم إسلام وك فيديو إن شاء الله نزين فيديو بقرا نملك كتالن كنا أنت متأبك أو لذي channel الديسكوناتشو سبسكرايب بمارك نبرشون لكم لايك يا رجعتشو حساب الناس تاتشو كبرنامج مسمى وراشون إن شاء الله يوم أزهابي قد هيدقمو يبلت أنا جاجري يهون ያለበት ሁኔታ ነው የተለያዩ እህቶቻችን ወንድሞቻችን ሳይቀሩ አሁን እየተሸወዱ አይደለም ብዙዎች ተቃውሞ እያነሱበት ያለበት ሁኔታ ነው ለማንኛውም በጋራ እንመለከታለን ቀጥታ ወደ ቪዲዮ አለፍኩላችሁ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك بلن حج ላይ ስላልቆምን እንዳይረብሸን አላህ በዚህ በተከበሩ አስሩ ዙልሂጃ ቀናቶችን መልካም የሚሰሩበት ከየትኛውም ጊዜ አጅራችን ከፍ የሚልበት ቀናት ውስጥ ነው ያለነው። በዚህ ቀናት ደግሞ በሚገርም ሁኔታ ያለፈውን የአንድ አመት ወንጀል የሚመጣውን የአንድ አመት ወንጀል የሚመርበት የፊታችን ሐሙስ ታላቅ ጾም አለ። በዚህ ጾም ላይ በዚክር በዱዓ በሰደቃ በመበርታት ወንጀላችንን እናራግፍ። ትልቅ እድል ለተጠቃሚዎች ነው። ወጀዛኩም الله ኢንሻአላህ ትልቅ መልእክት ነው በሰማነው የምንጠቀም ያርገን የሐሙሷን ነገር ሁላችንም አደራልን ሊገባል እስካሁን ድረስ እየጾም ያለን ጎበዞች ኢንሻአላህ አላህ ይቀበላችሁ አላህ ያስደስታችሁ እንዲሁም ደግሞ ያልጾምን ሰዎች ደግሞ ሁላችንም እንግዲህ የሐሙሷን ነገር አደራ ወንጀሎቻችንን እናስምር ለማለት ወዳለው የሁለት አመት ያለፈውና የወደፊት የሚመጣውን ጭምር ማለት ነው ከዚህ ጋር ተያይዞ አሁንም አንድ ቪዲዮ እንመልከት ያረፋ ቀን እቺን አንድ ዱዓ ሳታረጉ በፍጹም ያረፋ ቀን መውጣት የለበትም እቺ ዱዓ ሁሉንም ወንጀሎቻችሁን ታስምራለች ቢዝኒላህ الكريم ለምትወዱ ሼር አድርጉ ረሱል አለይሂ ሰላቱ ወሰለም ይህንን ዱዓ ያለ የሆነ ሰው ወንጀሉ ሁሉ እንደሚማርለት ተናግሯል اللهم اغفر ذنوبي كلها دقه وجله علانيه وسره ما علمت منه وما لم اعلم እቺን ዱዓ ብቻ ሳይሆን ማንኛውም የሆነ ዱዓ አላህ Subhanahu Wa Ta'ala ስትለምኑ አላህ ያ ነገር እንደሚሰጣችሁ አድርጋችሁ ዱዓ አድርጉ ረሱል አለይሂ ሰላቱ ወሰለም ዱዓ አላህ ወአንቱም ሙቂኑነ ቢልኢጃባ አላህ Subhanahu Wa Ta'ala ያቺን ዱዓ እንደሚቀበላችሁ አምናችሁ ዱዓ አድርጉ ብለዋል ረሱል አለይሂ ሰላቱ ወሰለም ኢንሻአላህ ሁላችንም ወንጀሎቻችንን ይምርልናል አላህ አረፋን በሰላም ያደርሳል ሰላም አለይኩም ሁላችሁም ሰላዋት አውርዱ اللهم صل وسلم على سيدنا محمد صلى الله عليه وسلم ما شاء الله ان شاء الله እንግዲህ ነይተን ከልብ አላህ ይቀበለናል ብለን የአረፋ ቀን ዱዓ ልናደርግ ይገባል ይበልጥ ደግሞ ይሄንን ዱዓ እንጨምር ማለት ነው ኢንሻአላህ የሁላችንም ዱዓ አላህ ይቀበል ሁላችንም ሀጃ አለብን ያ ጀማ የሞላለት የለም ዱንያ ትሞላም ሲጀመር ማለት ነው እና የሰሞኑን አነጋጋሪ ጉዳይ እንግባ የሙአዝ 12 ሚሊዮን ብር ጠይቆ እንደልመናም እንደምንም ቢሆን ስጡኝ ከሞትኩኝ በኋላ አልፈልግም ሳልሞት እርዱኝ የሚል ሐሳብ አቅርቦ ነበር በነገራችን ላይ ስቱዲዮ ለመገንባት ይሄ ሙዚቃና ነሺዳውን ዓለም ለማስፋፋት ለኡማው ይጠቅማል ብሎ ሐሳብ አንጥቶ ብዙ እህቶቻችን ጭምር ሳይቀር እየተቃወሙ ያለበት ሁኔታ ነው ምንድነው የምትለው እህታችን ዙዙ እስኪ በጋራ እንመልከት ሐቂቃተን እኔ አንተ ልናገር አልመጣሁም ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ ጠንካራና ጎበዝ ስለሆንክ ግን አይደለም
የእህትራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም እምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፋ ይሁን ይሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት لا حول ولا قوه الا بالله العظيم والله ነው ያሳፍራል ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው ለምን በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ ለታመመ ይረዳ እናስታም የሞተም እንቅበር ለችግራችን እንደራረስ እኛ ግን የቅንጦት ሰዎች አይደለን እንዴ በሰው ሀገር ላይ ኮኗሪ ሳንሆን አኗኗሪ ነን በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን እፈሩ ስለ እውነት ያሳፍራል ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ የቲሞችና የተቸገሩት በየቦታው በወደቁ በየቦታው ባሉበት ሰዓት አንተ በዚህ መልኩ ሙዚቃን ለመስራት የሚገርም ሐሳቦችን ያነሳችሁ በነገራችን ላይ አላህ ይጠብቅሽ والله በጣም ጀግና ናት በዚህ ደረጃ ሴቱና ሁሉ ደፍራ እህቶቿ እንዳይበሉ ወንድሞቿ እንዳይበሉ ያደረገችው ጥረትና ያስተላለፈችው መልእክት በጣም የሚደነቅ ነው እና እንግዲህ የሙአዝ ሀቢብ ጉዳይ በጣም አነጋጋሪ እየሆነ ያለበት ሁኔታ 12 ሚሊዮን ብር ጠይቆ ነበር ስቱዲዮ ለመገንባት ነው አስባችሁታል ለኡማው ይጠቅማል ብሎ መጥቶ ሱብሃንአላህ በጣም እኮ የሚያሳፍረው والله በዚህ ደረጃ በቃ አይኑን በጨዋጥቦ አሁን ጭራሽ እልክ ውስጥ ሁሉ የገባበት ሁኔታ ነው እና ያው አንዳንድ አህባሾች እሱን የሚወዱት ሙዚቃውን ዓለም ያንን ኢንዱስትሪ የሚወዱና የሚፈልጉ እነሱን የሚከተሉ ሰዎች እየረዷቸው ነው ያው ያን ያክል አጥጋቢም ባይሆን ነገር ግን ብዙ ሰዎች እንዳይበሉ እየተደረገ ያለበት ሁኔታ በጣም የሚበርታታ ነገር ነው እነ ሙቤም የተለያዩ ተጽዕኖ ፈጣሪ ሰዎችም እነ ሙራር ታደሰን በፌስቡክ ገጻቸው በጣም ሲቃወሙ ነበር ይሄ ነገር ልክ ነው እውነታ ነው በቃ እንዴት ነው መስጊድ 12 መስጊድ ያስገነባል በየገጠሩ 1 ሚሊዮን ብር 12 ሚሊዮን ብር የጠየቀው ግን ጋር ታይዞ ትሸውዳላችሁ ብዬ አላስብም እስከዛሬ ድረስ ተሸውዳችኋል እስከዛሬ ድረስ አጭበርባሪዎች እየመጡ ብዙ ነገር ብሏቸዋል ነገር ግን መርዳት ያለባችሁ እድሜ ልክ ነው ይሄ ወንጀላችሁ ተሸክማችሁት ምትይ ከዚህ ጋር ታይዞ አንድ ቪዲዮ እንመልከት ሙቢ ያስተላለፈው እድሜ ልክ ከይር ስራ ምን ሰራበት አጋጣሚ ያለ አሁን መስጊድ ብናስገነባበት የሆነ ነገር ወይን ቁርአን የሆነ ነገር እድሜ ልካችን የምናገኝበትን አጅር ነው ያ ሰው የበዛ ቁርአን በቀራ ቁጥር እኛ አጅር እናገኝበታለን መስጊድ በተሰገደበት ቁጥር እኛ አጅር እናገኝበታለን እድሜ ልካችን ሞተን ኢቭን ለዚህ ነገር ምናዋጣ ሰዎች እድሜ ልካችን ወንጀል እየሰራ ሞተን እንኳን ጭምር ማለት ሱብሃንአላህ እቺ እህቴ ትጠይቅበታለች 1 ሪያል ብሰጥ ያ ሪያል እዚህ ስቱዲዮ ላይ የገባው እያንዳንድ ዘፈን የሚመረተው በዚህ ስቱዲዮ ላይ እያንዳንድ ነሺዳ ሙዚቃ ሽርክ ዘፈን እዚህ ስቱዲዮ ላይ የሚቀረጸው ነገ አንቺ አላህ ይጠይቅሻል አንቺ ባንቺ 1 ሪያል ሰጠሽው ኡማውን እያበላሸሽ ነው صح ولا لا صح አይደለ ትቀናለህ ለምትሉኝ ማለት ነው እንዴት አልቀናም እህቶቼ ብራቸው በማይሆን መንገድ ላይ ሲጥሉት አያሳዝኑኝም አላስጠነቀቅም ተጠንቀቁ ማለት የለብኝም ስንት እህቶቻችን በሱ ነሺዳ እየወጡ እርቃናቸውን ጥለው እየጨፈሩ የነሱን ቪዲዮ እንኳን አጥፉልን እያልን ቀን ማታ እየለመናቸው ተው እህቶቼ አኺራን አስቡ ዱንያ መታዑን ቀሊል ነው ነገ ይቆጭሻል ስንት እህቶቻችን ከሞቱ በኋላ መተው እኔጋ ሙቤ እባክህን እቺ ልጅ ምስኪን ናት አታቅም ሳታቅነው ግባና ቪዲዮን ተመልከተው በነሺዳ በሙዚቃ ቪዲዮ ሰርታለች እህታችን ወደ አኺራ ሄዳለች አካውንቷን አዘጋልን ብላችሁኛል አላችሁኝ
አካውንቱ ላይ የማን ነሺዳ የማን ዘፈን ነበር? ሳህ መታችሁ እኔ ጋር እዚህ ቤት ሙቤች እህታችን 12 ሚሊዮን ብር ከዛም ችግርን ያረግፋል ሀቢቡላሂ ከዛም መደናቀፍ ላለመወናከፍ ማግባት ነው መሸከፍ ከሐላል ቀበሌ ከዛም ልልፋስ ክመስልስ ከዛም ቱናንቱ ስል በግጥም በዜማ ከዛም ያንቱ ፍቅር ያንቱማ መውደድ በትከልሶ ይኖራል ከነወድ ይህንን የመሳሰሉ ሙዚቃዎችን ለየት ባለመልክ ልታስፋፋበት 12 ሚሊዮን ብር ትጠይቃለህ። ሙዓዝ ሀቢብ አላህን ልትፈራ ይገባል። ያለህበት መንገድ ይህርክበት ያለው ሁኔታ እንኳን ለእስልምና ሊጠቅምና እስልምና የሚያወግዘው ስራ ላይ ነው ያለው። አላህን ልትፈራ ይገባል። በነገራችን ላይ ሀገራችን ላይ ብዙ ዘፋኞች አሉ። አንድ ጊዜም ግን ዘፈኔን እንዳወጣ ብር አውጡልኝ ብሎ የጠየቀ ሰው አላየሁትም፣ ሙስሊምም ይሁን ክርስቲያንም። ምክንያቱም በሁለቱም እምነት ሙዚቃ ስለሚወገዝ ማለት ነው። ያንተ ግን ለየት የሚያደርገው ከሙዚቃም በላይ፣ ምክንያቱም የሞተን ሰው ትጣራለህን። የሰው ልጅን እስልምና ላይ እንኳን የመተባበር አይደለም እስከ እስልምና እንዲወጡ እያደረክ ነው። የሞተን ሰው መጣራት ሽርክ ነው። ኹዝ ቢየዲ ያ ረሱላላህ ማለት ሽርክ ነው። ሀጄ እስከሚወጣልኝ ያንተን ስም ከመጥራት አላርፍም ማለት ሽርክ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም አልፈዋል ከዚች ዱንያ ላይ። ሊሰሙህም አይችሉም። ቢሰሙህም እንኳን ሊጠቅሙህ አይችልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ውስጥ አንዱ ናቸውና። ያለህበት ነገር ወንጀል ነው። ወንጀል ላይ መተባበር ደግሞ አላሁ ስብሓነሁ ወተዓላ ከልክሎናል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው። ኸይር ነገር ላይ ተባበሩ፣ መጥፎ ነገር ላይ ግን አትተባበሩ ተብለናል። እንደው ጀደለን አንተ እያደረክ ያለው ነገር ሐራም አይደለም እንበለህና አንተ በምትለው ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተጥሩኒ ከማ አጠረት ነሳራ ብነ መርየም፣ ድንበር አታሳልፉኝ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ድንበር አታሳልፉኝ ልክ ነሳራዎች ዒሳ ብነ መርየም ዐለይሂ ሰላም ድንበር እንዳሳልፉ ሁሉ ኢነማ አና ዐብዱላህ፣ እኔ የአላህ ባሪያ ነኝ የኔ ያሉት። አንተ ያለህበት የይሁዳና የነሳራን ሱናን ነው ሕያ እያደረክ ያለሁና አላህን ልትፈራ ይገባል። አላሁመ ኢኒ በለግት ፈላሁመ ፈሽሀድ። ሙቤ የሚያስተላለፈው መልእክት አለ። ይሄ ነው በቃ እንግዲህ እና ልንጠነቀ ይገባል። ግን አብዛኛው እነ ሙቤንም ሆነ ሌሎቹ እናንተ ቅዳተኛ ምናምን፣ አሁን እህታችን ዙዙ ኮመንት ገብቼ ሳነብ እስኪ ምን አይነት ሰው ነው ያለው፣ ምን አይነት ሙስሊሞች ነው ያሉት ብዬ ወላሂ ገብቼ ስመለከት ብዙ አይነት ሰዎች ነው ያሉት። በጣም እሱን የሚደግፉትም አሉ ከሚገርማችሁ ማለት ነው፣ የሚቃወሙትም በብዛት ማለት ነው። እና ምን አይነት አቅል ቢኖረን ነው እሱ ልንደግፍ የምንችለው? ብተው ይረዳበት፣ ምን ችግር አለው? ነሽዳ አይደለ እንዴ ምናምን። ብዙ ሽርክና ቢዳ የሚስፋፋበት አሁን ነሽዳ ተብዬ በሙዚቃ መሳሪያ ታጅበው ብዙ ነገር የሚደረግበት ነገር ነውና ወላሂ አለም ብቻ አላህ መጨረሻችን ያሳምርልን። ነገር ግን ይሄ ነገር ልክ እንዳልሆነ ሁላችንም እያወቅን ገንዘቦቻችንን ወደ እሳት፣ ገንዘቦቻችን ወደ ወንጀል ውስጥ አንዝፈቅ። በገንዘባችን መልካም ስራዎች እንሸምትበት ለማለት እወዳለሁ። ኢንሻአላህ እንደተጠቀምንበት ተስፋ አደርጋለሁ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካና ተዓል የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማረ። 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይህን የአረፋ ቀን ግን ቀጣዩን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ ሰዒድ ብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር።
ሻማውን አብሩት፣ ብርሃን በብርሃኑ ሌሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተል ማዲያ ወልባቂያ፣ ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ ይህን ስራ ከሰራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነው፣ ታክስ ነው የሚነሳው። አላህ የዱንያና የአኼራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት። ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳያልፈን ሙስተዒድ ነን ኢንሻአላህ። ያ ጀማ ሁላችንም በሰማነው የምንጠቀም ያድርግን። የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችንም ግን ጥንቃቄ እናድርግ ለማለት እወዳለሁ። መልካም